ፍርሃት አይደለም የሚያስጨንቀኝ ሀሳብ ነው የሚያስጨንቀኝ ብሏል። ሁላችሁም የማይገባችሁ ወይም ደግሞ ያልተረዳችሁት ስለ ፍርሃት ሳይኮሎጂ ልንገራችሁ። ፍርሃት ማለት ኖርማሊ የሰርቫይቫል ሞድ ወይም ደግሞ ጥሩ የሚባል ስሜትና ኢሞሽን ነው። አንዴ መሰላችሁ አንድ ኤግዛምፕል ልስጣችሁ። ሌትስ ሴይ አኒማል ኪንግደም ውስጥ እንሂድ አይደለ? አንበሳውን ለምሳሌ እያደነ ይበላል አይደለ? ሌትስ ሴይ አሁን የሆነ የሚዳቆ መንጋ አለ እዛ አካባቢ። አንበሳ ምንድነው የሚያደርገው? በሳሩ ትንሽ ተደብቆ ምናምን ነገር ከዛ ልክ ታይሙ ሲደርስ አታክ ያደርጋል። ስለዚህ ቀጥታ ሚዳቆዎቹ ማለት ነው የአንበሳውን መንቀሳቀስ ወይም ደግሞ የሆነ ሴንስ ከነገራቸው ያ ፍርሃት ለምንድነው የሚጠቅማቸው? ጥለው ለመሄድ ወይም ደግሞ እየሮጡ ለመሄድ ያግዛቸዋል ማለት። ስለዚህ ፍርሃትን አያችሁታ ከአኒማል ኪንግደም ስንማር የሆነ ነገር ሲፈሩ እነሱ ለሰርቫይቫል ሞድ ነው የሚጠቀሙበት ቀጥታ ከዛ ለመሸሽ ወይም ደግሞ ለመረቅ ይጠቀሙበታል። እኛ ደግሞ ሰዎች አእምሮ ተሰጥቶን እንዴት ይሄን መረዳት ያቅተናል? ስለዚህ ፍርሃት ማለት እንደነገርኳችሁ ማስረጃ የሌለው እውነት የሚመስል ነገር ግን ቅዠት የሆነ ነገር ነው። ይገባኛል። ሪል ፊሮች ያጋጥሙናል ከስንት አንድ። ግን አሁን ሞደርን ታይም ላይ ያን ያህል የሚያስፈራ ነገር አይደለም። ለምሳሌ አሁን ከብዙ ዓመታቶች በፊት ብንሄድ አሁን የኬቭ ይርሶቹ ላይ ብንሄድ አሁን ለምሳሌ ያው ሸለቆ ውስጥ ምናምን ነገር ሲኖር ያኔ ሪል ፍርሃት ነው የነበረው። ከገባችሁ ቤተሰቦቻቸውን ፕሮቴክት የሚያደርጉት ከተለያየ ከዳንጀረስ አኒማሎች ነው። አንበሳ ሊመጣ ይችላል፣ የሆነ ባዕድ ነገር ሊመጣ ይችላል ምናምን ነገር ሪል ፍርሃት ያኔ ነበረው። አሁን ግን ሞደርን ታይም ላይ ስለሆነን በከተማ ተከበብን። ከዛ ከተማ ውስጥ ደግሞ ቴክኖሎጂ አለ፣ ሶሻል ማህበራዊ ኑሮ አለ። ስለዚህ ሪል ነው ወይ ፍርሃታችሁ የሚለውን ነገር ማወቅ መቻል አለባችሁ ማለት ነው። ስለዚህ ከሀሳብ ነው የሚጀምረው ጭንቀት። ስለዚህ ሀሳብ የሚያስጨንቅ ከሆነ ለዛ ነው ፍርሃት መጣ። አንድ ሳይኮሎጂ ቲፕ ልንገራችሁ። ዘ ዌይ ዩ ቲንክ ኤንድ ዘ ዌይ ዩ ኢሞት አር ዘ ሴም ይባላል። ምን ማለት ነው? የምታስቡትና ፊልም የምታደርጉት ነገር አንድ ነው። ምክንያቱም ሁሉም ነገር የሚጀምረው ከሀሳብ ነው። ደፋር የመሆን ህልምን የማሳካት ወይም ደግሞ አንድ ስቴፕ የመሄድ ሀሳብ የምታስቡ ከሆነ ልባችሁ ቀጥታ ከአእምሯችሁ ጋር የተገናኘ ስለሆነ ያንን የድፍረት ስሜት ነው የሚሰጣችሁ። ስለዚህ ቀጥታ አንተ የምትፈራው ሀሳብን ከሆነ ሀሳብን መቀየር ነው። ፍርሃት የሚመነጨው ከዛ ነው። ስለዚህ ያው ይሄ ደግሞ ሄዳችሁ አፈርሜሽን አላ ይሁን አልፈራ ምናምን እያላችሁ መስታወት ላይ ተለመዱ እያልኩ ሳይሆን አይ ኖ አፈርሜሽን ኢስ ዋን ፓርት። ግን ያንን አፈርሜሽን በተግባር ካልተገበራችሁት አእምሯችሁ ግራ ነው የሚገባው፣ ቅዠት ውስጥ ነው የሚገባው። ስለዚህ ፍርሃታችሁን የምትወጡት ሁሌ ተግባር ስትወስዱ ነው ማለት ነው። ይመቻችሁ።